ኧረ ልጆች ስለምስክሩ አልልበሉለት። ኧረ ልጆች ወደዚህ መጥቼ አንዲት አይኗ ምልክት ዛሬ አግኝታልኝ አድራልኝ። ቃል ኪዳነ ምሕረት ፈወሰች። አይኔ እምቢ ብሎኝ ቆይቶ ነበረ። ብዙ ነገር ይሄ ይታየኛል። አሁን ደህና ነው፣ ግን ሁሌም ውሸታም ነው። ምልክት አግኝቻለሁ። ነጭ ነገር የለበሰውን ከለር ላይ ያለው ሽባ ሁኜ በክራንሰር ነበረ። 3 ቀን በተከታታይ እምነቷን ቀባው። ጸበሉ እንደማንኛውም ሰው ተረጨውኝ። ማንም ቢሆን ማንም የኦርቶዶክስ ተዋሕዶ ቤተክርስቲያን ታምር እስከተገለጸ ድረስ የመንግስትን ቦታ ቢሆን የኛ አድርገን እንደምናስከብር በዚህ አትክልት ተተክሎ ሲጣሉ ሰው የሌለው ባድማ አድርጋችሁት ነው ወይ እያለች እየታገለች ያንን አንድ አድርጋ ስታጥረው አይቻለሁ። ሙስሊም ቦታም ይዞታም ኑሮት ከፈወሰ ሰው ከዳነ ቦታውን ለድነሽ እንጠቀምበታለን። ምንም ጥርጥር የለውም። በቃ በውጭ ላለ ነገር ስጋት ነገር የለም። አሁን ለምሳሌ የኔ ሲስተር የአይምሮ ማን 2 ዓመት ምናምን ተጠቃሚ ነበረች። ቀጥታ ይዛት መጣሁኝ። ያለውን ነገር ሁሉም ጸበል ተረጨች፣ ለፈለፈች፣ ምናለች ያለውን ነገር ጸለይም ነበረ ሁሉ ነገር ተፈውሳ መድኃኒቷን ትታና ያለች። ምን ይሄ እኮ በአካል የሚታይ ነገር ነው። አሁን ይሄ እኮ ኪዳነ ምሕረት በአካል ተከስታ ታይታለች። ጸበሉ ትክክለኛ ጸበል ነው፣ የተከሰተ ጸበል ስለሆነ ምንም ከኮሪደሩ ጋር የሚያገናኘው ነገር የለም። ሶፍት አላምጠው ለሰዎች በመስጠት እንፈውሳለን የሚሉ ሰዎች አሉ። ላባቸውን በመጥረግ ሰዎችን እናድናለን የሚሉ ሰዎች አሉ። በካራቲ በመምታት እናድናለን የሚሉ ሰዎች አሉ። ዘይት እየቀቡ እናድናለን የሚሉ ሰዎች አሉና እምነቱን ለማራከስ ጸበሉን ለማራከስ የተለያዩ ስራዎች እየተሰሩ ነው። ተደራጅተው መተዋል፣ ሌቦች መተዋል፣ አስመሳዮች መተዋልና እንደምን አላችሁ? ይህ ልበ አምላክ ነው። ሻርተኛና ሟርተኛን የምናስወግድበት ሊቃውንተ ቤተክርስቲያን አበው አባቶቻችን ሊቀ ካህናት ኢየሱስ ክርስቶስ ያስተማራቸውን እውነቱን እውነት ሐሰቱን ሐሰት ብለን የምንመሰክርበት ሚዲያችን ነው። ዛሬ በቆላ ድባ ተከሰተ ስለተባለው ጸበልና እውነታውን ወደ እናንተ ከቦታው ድረስ ሂደን ከአባቶቻችን ከቤተ ክርስቲያኒቱም አበው አባቶች ቃል በቃል አነጋግረን እውነታውን ወደ እናንተ ይዘን መተናል። የአካባቢው ተወላጆችንም ይህ ነገር እውነት ነው ወይስ ውሸት ነው የሚለውን አንድ ባንድ ቃል በቃል ወደ እናንተ ልናደርሳችሁ ወደድን። አሁን ወደ ቆላ ድባ ቅድስት ኪዳነ ምሕረት ወደ አዲሱ ጸበል እወስዳችኋለሁ። መልካም ቆይታ ይሁንላችሁ። ይህን ቻናል ሰብስክራይብ፣ ሼር በማድረግ አብራችሁን ቆዩ። እስከ መጨረሻው ድረስ እዩት፣ ታተርፉበታላችሁ። ሰላም ሰላም ሰላም፣ እንደምን አላችሁ የተከበራችሁና የተወደዳችሁ ኦርቶዶክሳውያን ባለማተቦች፣ ዛሬ ከታምረኛው ከምስራቅ ደንቢያ ቅድስት ኪዳነ ምሕረት ጸበል ፈለቀበት ከተባለው ቦታ ተገኝተናል። አሁንም ታምራቱ እንደቀጠለ ነው። አይነ ስውራን እየበሩ ነው። አንካሶች እየተራመዱ ነው። ለምጻሞች ደግሞ እየነጹ ነው። አመሰግናለሁ። የተከበርከው ዳዊት የሚዲያ ወንድማችን፣ በመጀመሪያ ከዚህ ቦታ ታሪካዊ ቦታ መጥተህ እኛንን ወላዲተ አምላክ ታምሯን ከገለጸችበት መድኃኔዓለም ኢየሱስ ክርስቶስ ታምሩን ከገለጸበት ቦታ መጥተህ ሰብስበህ ለማናገር መብቃትህ አንተም ክብር የበቃ መሆኑን በእግዚአብሔር ስም ምስጋናዬን አቀርባለሁ። ከዚህ በመቀጠል የሚዲያ ወንድማችን እንግዲህ የእውነት መምህር ሆነህ እውነትን ሐሰትን ሐሰት የሚለውንን መር ተገንዝበህና ተረድተህ ባየው ልክ በሰማኸው ልክ በተግባር ባረጋገጥከው ልክ እውነተኛውንን ፍሬውንን ሳደልዝበት ሳሰርዝበት ወይም ደግሞ ሳጨምርበት እውነተኛውን ታሪክ ያየኸውንን ታሪክ በሚዲያ መዝግበህ ለዓለም አቀፋት እንድታደርስልን በኪዳነ ምሕረት ስም እጠይቃለሁ። ከዚህ በመቀጠል የአዳም ልጅ በሙሉ በውስጥ ሀገርም ያላችሁ በውጭ ሀገርም የምትገኙ የኦርቶዶክስ አማኞችም ሁሉም የአዳም ልጅ በሙሉ ለዚህ ታሪካዊ ቦታ ከዚህ ታሪካዊ ቦታ ከተቀደሰው ቆላ ድባ በማዕከላዊ ጎንደር ሀገረ ስብከት ስር የሚገኘው የቆላ ድባ ከተማ አስተዳደር ወረዳ ቤተ ክህነት ጽሕፈት ቤት ለብዙ ዘመናት ከ84 ዓመተ ምህረት ጀምሮ ይሄ አንጋፋ ታላቅ ታሪካዊ ቦታ የመንፈስ ቅዱስ ቤት ሆኖ መቆየቱ
ከሊቅ እስከ ደቂቅ ከህፃናት እስከ ትልቅ እስከ አዛውንት ለሁሉም ግልጽ ነው። ይሁን እንጂ አንዳንድ እንኳን እንቅፋቶች ቢኖሩም ነገር ግን የመንፈስ ቅዱስ ቤት በመሆኑ ምክንያት መንፈስ ቅዱስ ራሱ ቤቱንን በማስከበር እኛም በመውጣት በመውረድ ማህበረሰቡም በተለይም የቆላ ድባ ነዋሪ ወጣቶች በሙሉ ለዚህ ትኩረት በመስጠት ቦታችንን ጽሕፈት ቤቱ ከ84 ዓመተ ምህረት ጀምሮ አዳራሽ ተሰርቶበት ቢሮ ተሰርቶበት ሊቃውንተ ቤተ ክርስቲያን ካህናት፣ መምህራን፣ መዘምራን፣ ዲያቆናት ሲገለገሉበት የቆየ እስካሁኑ ድረስ የቆየ መሆኑ ለዓለምም ለውስጥ ሀገርም ግልጽ ነው። ይህን ብዬ ታሪካዊ ቦታ ዛሬ በታሪክ እንዲመዘገብና ለዓለም በሚዲያ እንዲውል የተደረገበት ምክንያት መድኃኒታችን ኢየሱስ ክርስቶስ ሁላችንም ቢሆን በእሱ ኃይል በእሱ እስትንፋስ የምንንቀሳቀስም የምንውልም የምናድርም በእሱ ኃይል ነውና እኛን ለማዳን ሲል መድኃኒዓለም ኢየሱስ ክርስቶስ ወላዲተ አምላክን ኪዳነ ቃሏን ኪዳነ ምሕረትን በዚህ ቦታ ከስቶልን ህሙማን እየተፈወሱ ዕውራን እየበሩ አንካሳን እየተቃኑ ይገኛሉ። ይህም ምስክሩ መጥቶ ማየት ማረጋገጥ የታመመም ድኖ ባልጋ የመጣም አልጋውን ተሸክሞ ሲሄድ የዓይን ምስክር ያረጋገጡ ወይም ደግሞ የዳኑ ባንደበታቸው የተነጋገሩትን ነው ወይም ደግሞ ያስተላለፉትን መልእክት ነው በማረጋገጥ ማስተላልፈው ማለት ነው። ስለዚህ በተለይም ይሄ ታሪካዊ ቦታ ከዚህ በፊት ከሞት የተረፉ ከጥላ ያረፉ አዛውንቶቻችን በራእይ ሲነግሩን መቆየታቸው ግልጽ ነው። ሲነግሩን ነበር። ይሄ ታሪካዊ ቦታ የመንፈስ ቅዱስ ቤት አንጋፋው ወረዳ ቤተ ክህነቱ ወረዳ ቤተ ክህነት ጽሕፈት ቤቱ ታሪክ ነው፣ ቀደምት ነው። እንደ ቀደምትነቱ ሐዋርያቶች እንደ ቅጠል ተነጥፈውበት አየን። ብርሃን ሲበራ ሲንቦገቦግ እያየን ነው። በዚህ ቦታ ላይ የተቀመጣችሁ የቤተ ክህነት ሰራተኞች እባካችሁ አደራ ይህን ቦታ አክብሩልን፣ አስከብሩልን፣ ምከሩን። ኪዳነ ቃሏ የተገለጸችላቸው ወንድሞቻችን እህቶቻችን ስላሉ በራሳቸው አንደበት ቢናውና አረጋግጠው ለሚዲያ ቢያውሉ ያየሁትን ግን እውነታውን እውነት ሐሰቱን ሐሰት ብዬ መናገር ስላለብኝ ስልክ ተደውሎ እስኪ ከናንተ ጽሕፈት ቤት ኪዳነ ቃሏ ተከስታለች እና እስኪ አባቶች ካህናቶች ተገኙልን የሚል መጣን። በትክክል ወላዲተ ቃል ዋርካው ስር ከፍ ብላ ራሷ በዓለም ሚዲያ በእንትን እንደተሰራጨው ከዚያው ላይ መጥቶ ማረጋገጥ ይቻላል። እኛ ማረጋግጠናል። ከዚህ በመቀጠል በጸበሉም ሁኔታ ተአምር ድንገተኛ ተአምር ነው። ለብዙ ዘመናት ለብዙ ጊዜ እስከ 16 ዓመት በራሳቸው ባንደበታቸው የተናገሩትን ነው የምናገር። የተናገሩትም በሚዲያ ላይ ውሏል። እናንተ ማረጋገጥም መጥቶ ማየትም ይቻላል። እኛውም በአጠቃላይ የምስክር ቃል የምንሰጠው ትክክለኛውም የምናስረዳው መጥቶ እንደኛ ማረጋገጥ ማየት ይጣል። ሌላ ሊባል ይችላል። ነገር ግን ሌላ ከማውራት መርዝ ከመነስነስ ይልቅ ትክክለኛውን መንገድ በተግባር ማረጋገጥ የሥራ ውጤቱ ሰርቶ ማሳየቱ ነውና ወላዲተ ቃል ኪዳነ ምሕረት በአካል በተግባር ህሙማንን እየፈወሰችልን በአልጋ የመጡትን አልጋቸውን ተሸክመው እንዳጉ ተፈውሰው ወጠኛ እየፈወሰች ነው። አሁንም የታመመ አካል ካለ መጥቶ ተፈውሶ የምስክር ቃሉን እንዲሰጥ መልእክቴን አስተላልፋለሁ። እንደነገሩኝ ከሆነ ለመጀመሪያ ጊዜ ያያት አንተ ነህ። ኪዳነ ምሕረት ከታች የሚበለው ጧፍ ከላይ ደግሞ የኪዳነ ምሕረት ስለ አድኖ እንደታየ አንተ ነህ። ወሬ ሰምቻለሁ። ይህ ነገር ሀቅ ነው ወይስ እንላለን? ሀቅነቱ እንዴት መሰለህ?
እኔ ብቻ አይደለሁም እኔን የመሰሉ ጓደኞች በሰዓቱ አብረው ነበሩ። ግን አጋጣሚ የሆነ ቦታ ስንጫወት ነበር ከሷ ከታችን ቤት ስንጫወት ነበርና ሰው ስንወጣ ዞር ስን የሆነ የሚከብድ ነገር አየሁ። እዛ በኋላ ደጋግሜ አየሁና ማመን አቃተኝ ብቻዬን ስለሆንኩ የሆነ የሚሰወር እስከሚመስል ድረስ ደጋግሜ አየሁት። ከዛ ጓደኞችን እዛ ዛፍ ላይ ምን ይታያቸዋል እያልኩ መጠየቅ ጀመርኩ። በምጠይቅበት ሰዓት ውይ ኪዳነ ምሕረት እያሉ መደንገጥ ጀመሩ። የመጀመሪያ የጠየቅኩት እሱ ደስ የሚባል ልጅ ነው። በመቀጠል ፍታለውን ከቤቱ አስጠርቼ ያሳየሁት። ሲቀጥል መስፍን የሚባል ጓደኛዬን ያሳየሁት። ሁሎችም በመሀላችን አሉ። የመጨረሻ ሰዓት ታድላ እሷ ሁለታችን እሷን ጠርቼ ምን ይታይሻል እዛ ከቤቱ አስጠርቼ ምን ይታይሻል ስላት ኪዳነ ምሕረት በቃ አሁን ይህን ነገር ከዚህ በኋላ ራሳችን እናስኬዳለን በሚል ነገር ውይይታው እኔ መጀመሪያ አረፈበት እንጂ ሁላችንም በተመሳሳይ ቀን በተመሳሳይ ሰዓት ነው ያየው። ይዛኔ ስታዩ መብራቱ ነበረ? መብራቱ አልነበረም። ግን መጎናጸፊያና ልብሷ ተለይቶ እንደዚህ መሀል ላይ ያለው መቀነቷ እሱ ሁሉ ለይቶ እንደዚህ አንገቷን የደፋችበት ትክክለኛ የኪዳነ ምሕረት ስዕል አድኖ የሚገልጽ ቁም ነበሩ። ከታች ላይ ፎቶ ላይ ሚዲያ ሲሰራጭ ነበረው መብራት አለ ከታች ጧፍ የሚመስል። አንዳንዶች ተፈጥሮ ነው አብሮ የወጣው ይላሉ። አንዳንዶች ደግሞ ጧፍ በርቶበት ነው እንጂ አይደለም ይላሉ። ያው እንደ እግዚአብሔር ፍቃዱ ነው። እኛ እንደዚህ ደረጃ በዚህ ሰዓት እንደዚህ ይሆናል ብለን አላሰብንም። የኛ ሀሳባችን የነበረው በቃ የከተማውን ሕዝብ አንድ ባንድ እያስተዋወቅ ሞቢላይዜሽን በኋላ መጀመሪያ ቦታው እናስከብራለን። ካስከበርነው በኋላ በቃ እስኪ ለሕዝብ እናደርጋለን በሚል ነበር ፕሮግራሙ ይዘን የነበረው። በዛ ማግስት ላይ ያለን በ21 የቤታችን ቀን እንግዲህ ታሪኳን ራሷ ስለሰራችው ማለት ነው። በ21 የቤታችን ቀን ለክቡር ከንቲባው ጠርቻለሁ። ኢንስፔክተር ደስቶ የወረዳው ፖሊስ አዛዥ ነበረ። አሌክስ የሚባል የከተማው ስራና ስልጠና ስራ አስኪያጅ ነበረ። ዲያቆን ማሙ የሚባል ልጅ ነበረ። ያው በዝርዝር እናወራቸው ከተባለ ለእነሱ ማታ አሳየናቸውና ሁሉም በቃ ተገርሞ ኢንስፔክተር ደስታው ሂዶ ተሳልሞ የቀረጸው ብሎ ተገርሞ ድረስ ሂዶ ተሳልሞ ምናምን ብሎ መጥቶ እንትን አለ። ከንቲባው ያለውን ነገር በሙሉ አየ። በቃ እሱም ደንግጦ እንዴት እስከዛሬ ድረስ እንዴት እንደዚህ ሲሆን እንዴት አናውቅም ምናምን በሚል ነገር የራሳቸውን እንትን አስቀመጡ። የመጨረሻ ላይ ግን ያደረገ ከእነሱ ጋር የነበረን እንትን ጥምቀት ከዚህ በፊት እዚያ አካባቢ ይወርድ ነበር ችግረት እና እኛ ልጆቹንን ትምህርት ቤት ኤሌመንታሪ ትምህርት ቤት ነበር ወርደውና ከዛው ጥግ መናፍቃኖች የቤት አዳራሽ ነበራቸው፣ የጸሎት አዳራሻቸው። ያን የጸሎት አዳራሽ እኛ በልጅነት በድንጋይ እየደበደብን ምናምን ስንረብሽ በሰዓቱ የነበረው የፖለቲካ ሊደርሽፕ በቃ ከነባን ጋር ተነጋግሮ በቃ ሌላ ቦታ ወርድ ተደረገ እና ከሱ ጋርም ስናወራ ጥምቀትን ወደዚህ እናመጣለን ስሜት ነው የነበረን ነው። ይሄ ሁሉ ሲሆን ኦፊሻሊ ለህዝብ አላሳወቅንም። ቅዳሜ ማታ እንደዛ ብለን በ22 ያው የብስራት ቀን ነው። ቤታችን በቤተ መቅደስ ቅዱስ ገብርኤል መጥቶ ነገረበት ቀን ነው። በራሷ ጊዜ ራሱ እንትን አለ እና ሻማ ሲያበሩ ከታች ሻማ ጧፍም ሲበራ በጎን የሚወጣ የሆነ ጨረር ነገር ያለ ይመስለኛል። እንደዛ ጨረር ነገር አለው። ግን ከታች ሻማ ይበርቷል። ግን ሻማው የኛ ተፈጥሮ ማለት ሰው ሰራሽ ሻማ እሱ ሲበራ ግን የሆነ ፍንትው ያለ መጎናጸፊያ ለይቶ የሚያሳይ ምን የሚል ነገር ታያለሽ። ምንም ያህል ብርሃን አይኖረውም ከውጭ ላይ የዛፍ ላይ እንትን ልስጥሩ በእኛ እይታውን ዛፍ ነው እንኳን ማንነው ማያምነው ሰው ራሱ ነው ብሎ እየተከራከረን ያለው። ግን ሻማው ቢበራም እንኳን የሆነ ፍንትው አድርጎ የሚያሳይ እንትን የለውም። የራሷ የሆነ ብርሃን የተጨመረበት ብርሃን አለው። መጎናጸፊያን እስከ ቀሚስ እስከ ምናምን ድረስ ለይቶ የሚያሳይ የራሱ የሆነ ብርሃን አለው። የመቼ የማይካድ ሀቅ። በነጋታው ጸበል ፈልቋል ይባላል። እውነት ነው ወይስ? አዎ እውነት ነው። በ22 እንደዚህ ራሷን ለህዝብ በጸጥታም በፖሊስም በመከላከያም ቢባል የማይመለስ ህዝብ ነው። የት እንደመጣ ህዝቡን አታውቁም። የነበረው ህዝብ ጸበሉ የቧንቧ ውሃ ነው የሚል መረጃ አለ። አንዳንዶች ደግሞ አይ ተፈጥሮ ነው፣ የተለያዩ ሜትሮችን ቼክ አድርገናል የተፈጥሮ ውሃ ነው ብለዋል። በዚህ ላይ አሁን ይህ ነው ማለት እኔ አልችልም። ምክንያቱም ከአሁን በፊት ኮሪደሩ ወደ ከተማ አስተዳደሩ ሸዶች ነበሩ።
በነዛ ሸዶች ላይ መቼም የውሃ መስመር ተዘርግቶ ሊሆን ይችላል። ተዘርግቷልም ደግሞ ግን የቧንቧ ውሃም ቢሆን በራሱ ጊዜ የፈነዳ ጸበል ነው። ለኛ እምነት ካለ በአንድ ስኒ ቆሻሻ ውሃ ቃል እግዚአብሔር ካረፈበት ይፈውሳል። በቃ ከፈወሰ ታምናለህ። ከርሰ ምድር ውሃ ነው ጸበል። አይ ቧንቧ ውሃ ነው እንዴት ጸበል ሆነ የሚባል መቼም አንድምታ አይኖርም። ጸበል ውሃ እኮ ኖርማል እኮ ውሃ ነው። ውሃ ግን ቃል እግዚአብሔር ሲያርፍበት ጸበል ነው። ልዩነቱ እዚህ ላይ እኛና መናፍቃን አሁን የማያግባባን ነው አንዱ ፓርቲ ነው። ውሃ ቧንቧ ውሃን ቀድተህ ቃል እግዚአብሔር ካስደገምክበት ጸበል ነው። ስለዚህ አሁን ፈልቋል። አዎ ፈልቋል። እንዴት ፈለገ? በራሱ ተአምር ይፈልግ። በቃ እመቤታችን ያፈለቀችው አኛው ሰው ይሄ ነገር ለምን ውሃውን ጸብለው የሚል ጥያቄ እያነሱ ስለሆነ ወል ስሙ ቃል እግዚአብሔር ሲያርፍበት ጸበል ይባላል። ወንዝ ተዘፍዝፎ በውሃ ተጠምቆ ጸበል ከሆነ ግን በአንድ ጠብፈው ይፈወሳል። ስለዚህ ከተፈወሰ ድረስ ውሃም ቢሆን በጸበል እንጂ ብንጠራው በውሃ እንጠራው። እኔ ያው ሻይ ቡና ነው የምለው እና እነሱ ወንድሞቼ ጋር ቁጭ ብለን አምሽተን እነሱ ወደ ቤት ሲሄዱ እነሱ ነው ቅድሚያ እኔ እቃ ምናምን እየሸካከፉ ነበረ እና እነሱ አይተው ሲያበቁ ታድላንም እንጥራትና እናሳይ የሚል ነገር አሉና እኔ አልሰማየሁም። ጠሩኝ። ወጣሁ። ወጥቼ ሳይ ታድላን ድም እይና ምን ይታይሻል አለኝ። የሆነ ነገር እንዳዩ ምናምን ስላቸው ምንም አይደለም ዝም ብለሽ የሚታይሽ ነገር እይና ተናገሪ አሉኝ። እሺ አልኩና ሳያት በቃ እመቤታችን ናት ድል ማርያም ናት ስላቸው በቃ ወደ ቤት እኛም ይሄን የፈለግነ ሄጆ ሽቃሽን ሸክፊ ምናምን ብለው ሰደዱኝ። እኔ እስኪል እስካሁን ድረስ እኔ እንጃ እንደደነገጥኩ ነው እንደደነዘዝኩ ነው ማለት ነው የምችለው። ትንሽ አይተሻል? አዎ ቃሉን እየመሰከርሽ ነው። አዎ ብዙዎች ይላሉ መሰለሽ ሰዎች የቅርጻ ቅርጽ ሙያዎች ቀርጸውት ነው እንጂ እነሱ እንዲሁ በተፈጥሮ የመጣ አይደለም ብሎ ሲጠይቁ እናያለን። እንግዲህ እነሱ የሚያረጉት ነገር ነው። ሰው መቼም በመሰለው በሚያምንበት ነው አንድ ሰው መሆን ያለበት። እኔ ግን በበረቱ ስላየው ነገር እኔ የምከራከረው ያሉትን መስማት ነው። በቃ አንተ የራስነት እንጂ ስለ ሰው እምነት ከታች የበረረው መብራትም ነው እንጂ መብራት አይደለም። አይ ሻማ እሱ ሻማ ነው። ካየነበት ቆይቷል እኮ አሁን ይሄ ነገር የሆነ አሁን በነጋታው ጸበል አይተሻል? አይ እኔ ያው ብዬ ነው ስራ ላይ ስለሆንኩኝ ያው እንደዛው እንደሰው ቁም ያለው ሲፈልቁ በቃ ሁሉም እየገባ ዳነ። እኔ ማየት ደግሞ አልቻልኩም። መግባትም አልችልም አልቻልኩም በዛን ሰዓት እኔ እንጃ ይከብዳል ብቻ እና እንደዛ ስለሆነ ነው። ዳኛቸው እንግዲህ በቆላ ድባ ከተማ ታምር ታይቷል። ዓለም እየተደመመ ነው። የአውሮፓ ሀገራት ወደዚህ ክልል ከተማ የማይነጉድ የለምና የተከሰተው ነገር ምንድነው ብለህ ታስባለህ? እንደኔ የተከሰተው ነገር እንደ ህልም ነው የሚመስለኝ እንጂ እኔ በጣም ከምንም በላይ እኔ በጣም በቃ አስገራሚ ነገር ነው እያየሁ ያለው ማለት ነው። ራሱ አላመንኩም ነበር። እየቀለዱ ነገር ነው መስሎኝ ነበር። ተሯሩጠን ስንመጣ ግን ቀጥ ነው የሚታየው። ብርሃን ነገር የተሞላበት ነገር ነው። የኪዳነ ምሕረት ነው። ከዚህ በፊት እዛ ዋርካ ላይ ምንም ነገር የለውም ነበር። ምንም አይነት ኖርማል በቃ ዋርካ ነው ነበር። ግን በቃ የራሷ ምስል ብርሃን የተሞላ ምስል ስናይ በጣም በደስታ ነው የተሞላ ነው ማለት ነው። መብራቱን ውስጥ አይተሃል? መብራት የበራው ያው ከታች ነው የሻማ ነው። ብዙም ያህል መብራቱ እኔ ያህል የተጋነነም አይደለም። የራሷ ነው እንጂ የመብራቱ ብርሃን አይደለም። ብዙም አይደለም። ምናልባት ሰዎች ብዙ ነገር ሊያወሩ ይችላሉ። ጠላት ብዙ ነገር ያወራል። ሃይማኖትን የሚሸረሽር ብዙ ሰው ሊያወራ ይችላል። ጸበል መፍለቁን አይተሃል? እኔም አይቻለሁ። ጸበሉን አይቻለሁ። ግን የቧንቧ ውሃ ነው ምናምን እያሉ የሚያወሩ አሉ። ይህን ምን ትላለህ? የቧንቧ ውሃ አይደለም። ለረጅም ጊዜ ቦታ ምንም አይነት ነገር የሌለበት ንጹህ ቦታ ነው። ያው እውነት ለመናገር አሁን እኔ አስረግጬና አስመሬበት የምሄደው ነገር እመቤታችን በዚህ ላይ ታምር ታይቷል ነው። በቃ ዋናነት እመቤታችን ታምር ተገልጿል። እውነት ነው፣ አይደበቅም። አሁን ታምሩን የዓለም ሕዝብም እየመሰከረልን ነው። ሲቀጥል ብዙ ተቀናች እንዳሉን ሆኖ ግን እኛ መጀመሪያ እንደተከሰተችልን ወንድማችን እንዳያት በሰዓቱ ከነበረን ጓዶች አንዱ ነው የነበርኩት። ልክ እሱ እንደተገለጸለት ሁላችንም እዛ አንድ ባንድ አሳይቶና እኛም ምስክርነቱን እዛው ላይ አስቀምጠን ያለፍነው በሰዓቱ። ሲቀጥል ያው ብዙ ጠላቶች እንዳሉን ይታወቃል። አሁንም ሚዲያውን የሚያራግቡ እውነት ነው አይደለም ያው እኛን እንትን ለማለት ብዙ የሚያራግቡ እንትኖች እንዳሉ እናውቃለን። ግን ደግሞ እኛ እሱን በሙሉብነት በቃ ታምሯ እየታየ ስለሆነ ከተለያየ ቦታ ሰው እንኳን መጥቶ ጸበሉን ተጸብሎ ለመሄድ ቦታ እንኳን ባለበት ነው። እስካሁን እንግዲህ ታምሩ ከታየ ጀምሮ 4 ቀናችን ቁመን ያለ ነው እያስተባበርን ቀንታም እዚሁ ነው ያለ ነው። ስለዚህ አሁን እውነት ለመናገር
በታምሩ ያው እኔ ባይኔም 4 ሰዎች አይናቸው ሲበራ አይቻለሁ። እጃቸው ኩርኩድ ብሎ የነበረ ሰዎች አጨብጭበው እጃቸው ላይ ሄዷሉ። እግራቸውን በተመሳሳይ ማለት ነው። ይሄን በታምር አብሬ አይቻለሁ እና ለመፍጠር ወደ በቅርብ ለሚገኙ ወደ አመራሮቻችን እነሱ ጋር ምክር ደርጎ እነሱን ማግንተን ታምሩን አሳይተን እነሱ ከመሰከሩልን በኋላ ነው እንግዲህ ለህዝብ የወጣው ማለት ነው። እነሱ ለቤተ ክህነት እንኳን ያ አላስተላለፍንም። በቃ ከንቲባ አመራር አለ፣ የፖሊስ አዛዡ አለ፣ እንዲሁም የሰላምና ደህንነቱ እነሱ በነበሩበት እነሱ ታምሯን አይተው ከዛ በኋላ ወደ እነሱ መልእክት ሲያስተላልፍ በቤተ ክህነቱ ስም ፖስት ተደረገ። ከዛ በኋላ ሁሉም እየተቀበለ ፖስት ተደረገ። ከዛ ውጭ ለነበረው ነገር የእመቤታችን ስዕል አድኖ ተከሰተ ለሚባለው ሻማ በርቷል አልበራም ለሚባለው ማለት ነው። በቃ በሰዓቱ መጀመሪያም የተነሳ ፎቶም አለ፣ ሻማ ተለኩሶም የተነሳ ፎቶ አለ። ግን መጀመሪያ ከነበረው ሻማ በበራ ሰዓት ሻማው ድምቀቱ ያን ያህል ባይሆንም የእሷ ጨረር ደግሞ ተጨምሮበታል። ይህን ራሴ በአይኔ ያየሁት ነገር ስለሆነ ይህን እመሰክራለሁ። ከዚህ በላይ ይህ ነው ማለት የምፈልገው ነገር የለም። አመሰግናለሁ። እዚሁ የኛ አካልም ሁሉ ቢሆን አብሮ እያየን የቧንቧ ውሃ ነው ብሎ ያለበት እዚህ ላይ ማስመር ስለምፈልግ እኔ በዚህ መጀመሪያ ምስክር ቧንቧ ውሃ ፈንድቷል ብሎ ውሃ ጽሕፈት ቤት በራሱ ውሃ ዘግቷል። የኛ እዚህ መስመር ነው የምንጠቀም፣ እዚህ መስመር ማለት ነው። 2 ቀን በ23 በ24 ውሃ አልነበረም እስከ ትናንትና ማታ ነው እንደገና ያስከፈተው። ሰፈሩ ውሃ የለም፣ ጸበሉ አልቆም ለሚያራግበው በዚህ እችን መውሰድ ስላለበት ነው መጀመሪያ ይሄን ያነሳው። ህልም ላይ ነው ያለው ነው እስካሁን ማለት ነው። ሲያዩ ካየሁት ወንድማችን ሀብታሙ ሲያየው ካየሁት አንዱ የመጀመሪያ እኔ ነኝ። አብሮ ነስውር እየበረ ነው ለ20 ዓመት ባልቃ ጉራኛ ሆኖ የኖረ ሰው ቁሞ አልጋውን ተሸክሞ እየሄደ ነው። ከዚህ በላይ ምስክርነት የለም እውነት ለመናገር ማለት ነው። በኋላ የምናመሰግነው ሆኖ እኔ ስሜት ሆንኩ ነው አሁን ዘልዬ ወደዚህ በስሜት ነው ዘልዬ ወደዚህ እንትን የገባውልህ። ሁለት ነገር አንድ በስዕል አድኖ ነው፣ ሁለተኛ በጸበሉ ነው። አሁን ስሜት ውስጥ የከተተኝ ስዕል አድኖ መጀመሪያ ወንድማችን ቅድም እንደተባለው ሀብታሙ አየ አይደለም እሱ ጠራኝ ነው እሱ ጠራና እና እስኪ ምን ይታያል አለ። የቱ ስለኋላ ነው ስለኋላ አይ አታች እግሩ ላይ ምን ይታያል ለባንባው ስራ አለ። የእመቤታችን ስዕል አድኖ እዚህ እስከ ሾክ ነው የሆንኩት። ምንም ማለት አልቻልኩም፣ ዝም አልኩ። ላይ አሁን ሻማ በተባለው እውነት በ22 በርቶ ነበር። ከዛ በፊት ያነሳሁት ፎቶ አለ ታች የራሷ ጨረር አለ ብርሃን አማንትን እኮ ፎቶ ላይ አሁን በሌላ ዓለም የሚያዩት ስለሚኖር ፎቶውን ስለሚኖራቸው ማመሳከር ይችላል። ዋናው አስምረውበት የሚሄደው ታምር አይተናል። ሊያምንበትና ሊያሰምርበት የሚገባ ታምር ነው። የ30 ዓመት አልጋ ቁራኛ የሆነ ሰው ቁሞ እየሄደ ነው የሚለውን አስምሮ ያዝ። ከዚህ ውጭ ሌላ የእምነቱ ተቃራኒ የሆነ አካል ቢለፈልፍ እኛ ያን ይዘን ተቀብለን ልናፍስ ስለማንችል ብዬ ነው በዚሁ የምናገረው። የኪዳነ ምሕረት ስዕል አድኖ የሚታየኝ አልኩት። ደንግጬ አማተብኩና በርቀት ብቻ አይደለም እኔ የቀረውትኝ ሄድኩ ቀረብኩና አነሳው። ሲደመር ደግሞ ሄድኩና እኔ እንደዚህ አድርጌ በእጄ መንካት ፈልጌ ነበርና ቀረብ ብዬ ልክ እንደዚህ አማትቤ እንደዚህ በእጄ ልነካስ የሆነ እንደ ቦቀት አይነት ነው እንደውም እንትን ያለኝና እዛ የተወሰነ ፍርሃት የለም ፈራውና ወደ ኋላ ተመለስኩ። እንደዛ ከአየናት በኋላ ተመለስነ። መጨረሻ አካባቢ ልክ እንደዚህ ሆኖ የቆየው እንደውም ቢያንስ የተለያየ ነገር ተሰርቶ ከዛ በኋላ ነው ለማህበረሰቡ መገለጽ ያለበት እንጂ በእንደዚህ ሁኔታ አይደለም ብለን የዘገየ እንጂ በ22 ሁሉም ሰው ሊያው የቻለበት ምክንያት የሆነ ወጣት ልጅ ነው በስም አላውቀውም ሻማ ታች ላይ ከኪዳነ ምሕረት ስላድነው ከአየናት ወይም ከተገለጠችው ላይ ሻማ በራ። ከዛ በኋላ ሁሉም ማህበረሰብ አየው። ሙሉውን ሌቱን አደረ። በቃ ማንም ሰው በዛ ቦታ ሊያስለቅቀው አልቻለም። በዛ መልኩ ነው ያየው ማለት ነው። ጸበል ፈለቀ። እዛ በኋላ ደግሞ ልክ እዛው ጸበሉ እንትን ካለ በኋላ እዛው አካባቢ ላይ ያሉት እንደውም አንድ ልጅ ወንድሞችም ያላነሱት አንድ ህፃን መራመድ ማይችል ህፃን አጠገብ ነበርና ልክ ያውም እናቲቱ ናት ይመስለኛልና ስትረጫው ልክ የልጅነት ልምሻ አይነት ያዘው ነውና እግሩ አይራመድም የነበረ ልጁ የተራመደበት ሁኔታ አለ። ከዛ ውጪ ግን ለምሳሌ ከታች ነው የፈለቀ ወይስ የቧንቧ ነው የሚለውን ነገር የሆነ እንትን ማለት ምላሽ አልሰጠም። ለምን ብትለይ አንደኛ በሰዓቱ እዛ ቦታ አልነበርኩም፣ በሁለተኛ ደግሞ አሁን ጸበሉ አለ። ግን ጸበሉ እጃውን ቧንቧ ነው ወይስ እንትን ነው ብዬ እምነትም ስላለኝ እኔ እንደዛው ነው አልተጠራጠርኩም። ገብቷን አይደል? እና አሁን የቧንቧ ነው እንደዛ ልልህ አልችልም ብዬ ነው። ቧንቧ ለሚለው ቧንቧ አላየንም እኛ ምድሩ ላይ ፈለቀ። ከዛ ላይ ሲፈውስ ብዙ ሰው ዋለ። ያለን ህብረተሰብ በአይናችን በራሴ ሲፈውስ እንደዋለ አይቻለሁ።
አይናችን ጉዞ ባልጋ ቁራኛ የመጣ ሁሉም ቁሞ ባለጤና ነኝ እያለ የመጣ በሙሉ አጋንንት በሙሉ እየለቀቁ እያለ እየበነነ እየሄደ አይነ ስውር የተኮረኮሩትን በሙሉ እንደለቀቀ አይቻለሁ። ፈወሰ። አይናችን እያየ አዳሜ ቁሞ እየሄደ እያየ ነው። እንዴት ነው ይህም ውሸት ተብሎ ብዙ ወሬ ለምን ሲነዛ ተትናንትና በፊት ሰምተነው ነበር፣ ግን እውነቱ ነው አየንን። ከስለ ይኩናየ ነው እባላለሁ። የቆላ ድባ ደብረው ቤተክርስቲያን አገልጋይ ነኝ። ያው በወረዳዎችም በእያንዳንዱ ቤተክርስቲያን አውደ ምሕረት ላይ አስተባባሪ ነኝ። እንግዲህ ወደዚህ የተቀደሰ ቦታ ስመጣ እኔ የሰማው በ22 ነው ሰማው። ማታ ራሱ አልመጣው፣ በጠዋት ግን መጣው። በጠዋት ስመጣ ሳይ ይሄ ብርሃን የሌለው ድብዛ ስዕል አይነት የለ እሱን አይቻለሁ። የጋረድነውም ከዛ በኋላ እና ሳይ ቅርጹ አለ። እንግዲህ የማታውን ብርሃን በብርሃን ላይ መቼ ማየት አይቻልም፣ ብርሃን ላይ ብርሃን ስለማይደምቅ ማለት ነው። እና ያን ካየነ በኋላ ምን ይባል ሊቀ ካህናቶች ሌሎች ተሰበሰብንና ምን እናድርስ ተባለ። ስናደርስ ያንን ስርዓተ ቅዳሴ ማድረስ ጀመር። ስርዓተ ቅዳሴ ንስግድ ሲደርስ ከጀርባ ጸበል ወደ ላይ ጎነ። የሚገርመው ነገር ወደ ላይ ጎነ። እኛ ማይክ እያመላለስን ሲጎን እየበረርኩ ሲሄድ ይሄ ፉልፉላ የለም ዝም ብለ አወራ ቦታ ላይ ይሄዳል። እዛ ላይ ይሄዳል። ተመልሼ መጣውና ጸበል ነው የፈለቀ። ቦታው ምንም አይነት ነገር የለው። ስለዚህ ይሄ እግዚአብሔር ታምር ነው። በዚህ አያይዤ የምናገረው ቅድም አንድ ሰው ከጎንደር ደወለልኝና ስቦታ እኮ አባ ወልደ ሰንበት የሚባሉትን ታውቃችሁ በአባ ባቄላ ጸበል ይወጣበታል ብለው ነግረው ይነበራል። አንድ ትልቅ ሰው ከጎንደር አሁን ደው እኒ ሰው አርፈዋል፣ ነፍሳቸውን ይማር በረከታቸው ይድረስ። ስለዚህ ያን ካየነ በኋላ ጸበሉ እንደተባለው ወንድሜ ያስተባባሪ እንዳለው የተጠመቀ ያ ሕፃን የተባለው ነበር ብድግ ብሎ ሄደ። አንድ ከጸበሉ አልጋው ላይ እንደተረጨ አልጋውን ተሸክሞ ሮጠ። ጌታን ሰማ ነው አየ ነው ዳሰስ ነው ጨበጥ ነው። ጌታ ተዳስሷል እነ ሙሴ እንኳን ያላዩትና ይሄን ታመራየን። ይሄን ካረግነ በኋላ ራቱን ጠብቆ እኔ ዛሬ በዊልቸር የነበረ ሰው ለ15 ዓመት ዊልቸሩን ተሸክሞ ሄደ። መጻጉ በ38 ዓመቱ ነው አልጋውን የተሸከመ። የመጻጉ ታሪክ ከዚህ ቦታ ተደገመ። ስለዚህ እነዚህ የዓይን እማኞች ናቸው። ሰዎች እንደሚያወሩት ቅድም እንደተባለው አይደለም፣ ማየት ማመን ነው። ክርስቶስን እንደውም ያየው የለም ይላል፣ ያዩት ግን አሉ። ደግሞ ማመን ነው። እምነት ካለ ይሄ አበራ ሁሉ በረከት ነውና ይሄ የተቀደሰ ቦታ እኔ አሁን በቁጥር ከቆጠርኳቸው ከ35 እኔ ያየኋቸው ነው። የኔ ሌሎች ያዩዋቸው 35 በላይ ዓይንና ተነስቶ ሄደ ሰው አለ። አሁን 6 ሰዓት ላይ ያቆምኩ ፕሮግራሙ። የሚገርማችሁ ቅድም አንድ ቄስ ተማሪ መጣ። ቄስ ተማሪ ዓይኑ አያዩ ነበር። የቄስ ተማሪዎች ወደ አብዛኛው ጊዜ እኛ በቤተ ክርስቲያን ማየት የተሳናቸው ወደ አብነት ትምህርት ቤት ነው የሚሄዱ። ይሄን መቼም ለእናንተ መንገድ እና መጣና ቀባው ዓይኑ አራ ዓይኔ ያየልኝ አለ። ከፊት የተግረስ እነ መላከ ስብሐት ከላይ ነው የነበሩ። ዓይኔ በራልኝ። በራልህ? አዎ። ምን አሁን እቻ 200 ብር ይዣለሁ። ለቀጣይ ዓይኔ ስለበራ ሰርቼ አገልግሎት ካለ እሰጣለሁ። እቺን 200 ብር ልብለ አርግልኝ ብዬ አውጥቼ ከመድረኩ ላይ ምስክርነት ሰጠ። እዛ ቦታ ላይ ጸጋው መጣ። ማን? እግዚአብሔር እመቤታችን ላከን እኛን ሊባርከን እና ይሄ ቦታ አሁን ሌሎቹ ጸበል ስንት አይነት ጸበል አለ? 3 አይነት ጸበል አለ። አንዱ የሚፈልቀው፣ አንዱ ካህኑ የሚባርከው፣ አንዱ የቅዳሴው ጸበል አለ። 3 አይነት ጸበል አለ። ካህኑ እኮ በስመ አብ ወወልድ ወመንፈስ ቅዱስ ብሎ ባርኮ ሙታን ያስነሳል፣ ያድናናል። ይሄ በራሱ ነው የመጣ፣ ማንም አይደለም፣ በራሷ ነው የመጣ። ቧንቧ ነው ምናምን እሱ ሌላ ጉዳይ ነው። ለማያምኑ ሰዎች ሊሆን ይችላል። እኛ ለምናምን ግን ጸበል ነው፣ እምነት ነው። ሌላ ምንም መልስ አይደለም። ቦታው የነሱ ስላልሆነ ቦታውን ስለፈለጉት ነው እንጂ እንደዚህ አይነት ነገር ታይቶም አይታወቅም። አረንጓዴ፣ ቢጫ፣ ቀይ ባንዲራውን መሸፈን አስፈልጋቸው የሚል ጥያቄም እየተነሳ ነው። እንዲያው እንኳን አይደለም አንተ ትናንት የመጣኸው እንኳን ምስክር የምትሰጥ ይመስለኛል። ለምን ሲባል አዳራሽ ተሰርቶበት ቢሮ መገልገያ ተሰርቶበት ብዙ ንዋየ ቅድሳት የተቀመጠበት ቦታ፣ ብዙ ካህናቶች፣ ብዙ ሊቃውንቶች ይህ ቦታ እንዲያውም ወደ 8 ሊቀ ካህናቶች በዋና ስራ አስኪያጅነት ሲያስተዳድሩበት ሲመሩበት የቆየ ቦታ ነው። 84 ዓመተ ምህረት በፊት ነው ወይም ቦታ ቤተ ክህነቱ ተረክቦ የጎርጎራ ካህናት ሁሉ መጥቶ ይህንን ቢሮ የሰራው ካህናቶች፣ ዲያቆናቱ፣ መላ በአጠቃላይ የኦርቶዶክስ አማኝ ተከታይ በሙሉ ከዚሁ እየተገለገለበት ይገኛል። ይህ ከእውነት የራቀ ሐሰት ነው እነሱም ያወሩት እንጂ በኦርቶዶክስ አማኝ አንደበት የወጣ ካለ
እኔ ሁለት ልብ ነው ብዬ ነው የምወስደው። ሙስሊምም ሳይለይ ዘር ቋንቋ ሳይለይ የቤተ ክህነት ኃላፊዎች የነበሩት አባቶቻችን እስኪ ለዕለት ገንዘብ አግኝታችሁ እንድትቀየሩ እንድትለወጡና ለዕለት ሰርታችሁ እንድታድሩ በሚል ግንባሩንን በኮንቴነርና በቤት ተሰርታ መቆየቷ ይግልጽ ነው። ነገር ግን ያንም ቤተ ክህነቱ ውል በመስጠት ነው። ቤተ ክህነቱ የገቢ ምንጭም ልማትም ለማልማት በፈቀደ ሰዓት እንዲነሳ ውል ሰጥቷል። ባለቤቱ ቤተ ክህነቱ ስለሆነ ማለት ነው። በሚገባ መንገድ ትኩረት እየሰጡ ለምንድን ነው ይህ አካባቢ እኮ ልማት ቤተ ክህነቱ ራሱንን ቢችል የሚል ጥያቄ እየመጣ ሲሄድ ትክክል ነው በሚል ጥያቄ ለሚመለከተው አካል አቅርበን አካባቢውን ግንባር አካባቢዋንን በውላችን መሰረት ማስነሳታችን አይካድም እና ምናልባት አሁን ከእውነት የራቀ ሐሰት ነው የሚተረጉሙት እንጂ ይሄ ቦታ የቤተ ክህነቱ አይደለም። እንግዲህ የቤተ ክህነቱ ካልሆነ ታዲያ ይህን አዳራሽ ማን ሰርቶት ቆየ? ይሄ ዝም ብሎ ሐሰት ነው። እንዲሁ ባወሩ ይሻላል። ያንን አይደለም ሲጠጉ እንኳን እያማተቡ ይሄው አሁን ቅድም ሲናገሩ የነበሩት እውነት ለመናገር እኛም እንደደነዘዝን ያለን አሁንም ቢሆን ለምን ጉሮሯችን ይመሰክራል። በቃ ድንገተኛ የሆነ ተአምር መድኃኔዓለም ኢየሱስ ክርስቶስ ከዚህ ቦታ ላይ የተቀደሰው የተከበረው ቦታ ላይ ተአምር ተሰርቷል። ይህም መጻጉዕ እንደተፈወሱ ሁሉ ባልጋ የመጡ እየዳኑ አይናቸው እየበራ አንተም ራስህ የምስክር ቃል ምሰጥ ይመስለኛል ስላረጋገጥ ሌሎችም አንተም ቢሆን ምስክራችን ነህ። ባንዲራ ተሸፈነ ለሚባለው ምናልባት እኛ ቤተ ክህነቶች እንትን ብለን የመጣ ነው እንደተባለው እንደተከሰተች ወዲያው ይፋ አልተደረገም። ሃይማኖት አባቶች ይህ ጉዳይ እኛ ብንጠጋ አስቸጋሪ ነው። ይህ ነገር ለመዓትም ለምሕረትም ሊሆን ይችላል። ስለዚህ በሚል የሃይማኖት አባቶች ሊጠሩና ልንጠራና ይፋ ልንደረግ የቻለ በምዕመኖች ከተከሰተች በኋላ ነው እና ስንመጣ እንደተባለው ህዝቡ መላ ህዝቡ ከሊቅ እስከ ደቂቅ ከህፃናት እስከ አዛውንት አይዞ እዛው ላይ እኔ ለማየት ሌላ ጉዳት ያመጣል ሲባል ለጊዜው በባንዲራ እንደዚህ ተሸፍና መቆየቷ መጋረዷ ወረዚህኛው ከጎም ይልቅ በአካል መጥተው ታመውም ከሆነ ይፈሱ ያለ እዚያ ደግሞ ይህን አወሩ ዝም ብለው አርፈው ቁጭ በሉ። ማየት ማመን ነውና ታምር ተደርጓል፣ ተፈውሷል። የተፈወሰ አካልም ምስክሩን እየሰጠ ነው። አመሰግናለሁ። ወጣቱ ጠያቂ ነው። እኛ ስንወርድ ከአባቶቻችን ይዘን የመጣ ነው። የእምነታችን የመዳኛችን የመፈወሻችን እምነታችን ስለሆነ ጠያቂ ሳይሆን አዋቂ ነን ነው። ጠያቂ ትውልድ ነው። አይቶ ማመን እንኳን ያቃተው ትውልድ ነው ያለውና መታችሁ ምን አድርጉ ትላለህ? እዚህ ቦታ ላይ ነው አይኑ ተገርሞ ብዙ አመት ተገርሞ ይኖረ አንድ ወጣት ወይም አንድ ሽማግሌ መጦ እዚህ ድኖ ወይም ብርሃኑ ተሰጥቶ ሲሄድ ከዚህ በላይ ምስክር ምንም የለም ብዬ ነው ማምነውና ስለ እምነቱ ለምሳሌ የተለያዩ የእምነት አማኞች አሉ። እነሱን ለማሸነፍ ማንበብ እንዳለብንና ራሳችን ማወቅ እንዳለብን የሚለውን ነገር ልታስረዳን ወይም ልታሳየን የመጣች ይመስለኛል። ላመኑት አይደለም መናገር የምፈልገው። በእምነት ውስጥ 3 ታይፖች ይኖራሉ። ማመን፣ መጠራጠርና መካድ። በቃሬዛ የመጣ ሰው ቁሞ ቃሬዛውን ተሸክሞ ሲዘፍን ሲዘል ሲያመሰግን ስታዩ ካላመንክ ይህን ሰው ምን ታደርገዋለህ? እኔ ተወዋለሁ። የከዱትም ያላመኑትም የተጠራጠሩትም በማየት አምነው ወደ አንድ እናት ቤተክርስቲያን ቢሰበሰቡ ደስተኛ ነኝ። እኔ ቲክቶከር ላይ የሆነ ነገር ያየሁት ነገር አለኝ። ምናልባት ይህ ቲክቶከር ይህ ነገር እውነት አይደለም ብሎ የሚሟገተው ለሱ ለገንዘብ መሰብሰቢያነት ነው እንጂ እውነታውን እየታየ ነው። ተሰውሮ ነጭ መሀል ላይ እየጣለበት እንደ ቅርፊት እየተላጠ ሲወድቅ ሙሉ ቪዲዮውን ያለኝ ለአንተ ስለምሰጠው ማለት ነው። እየወጣ እየዳነ እየቆመ በማይክ ምስክርነት ቃሉን እየሰጠ እየሄደ ጠያቂ ከሆነ ከሃዲ ነው የምንለው። የሌላ እምነት ተከታይ ቢሆን መጥቶ ቦታው ላይ ደርሶ ተፈውሶ መሄድ ነበረበት። ይህንን ያማረ ነገር መጠቀም የነበረበት አሁኑን ነው የነበረው። ለእኛ መማሪያ መዳኛ ነው ይህ ነገር የመጣልን። እንደው እነዚህ የሚፈወሱን ሰዎች ይላሉ አደራጅተው እንደዚህ በል እየተባለ ነው እንጂ ውሸት ነው የሚል ጥያቄም ተነስቷል። አንደኛ ከኦርቶዶክሳዊ አስተምሮ ጋር
ጠቀስ አድርገው ገለጹልን። ያን ሰውኛ ማደራጀት ማለት ለማደራጀት የሚያስፈልገው እንደ ቤተክርስቲያን አካባቢ ያለ ሰው አንድ አባት ሆኖ አንድ ጸበል አድርጎ እንዲህ አድርጉልኝ የሚል እንደዛ አይደለም። የዚህ የተለየ የሚያደርገው በዙሪያው መሽካይን አለ፣ አንስ አለ። ባለቤት ማን ነው ለዚህ መልስ የሚሰጠኝ? ቄስ ለይኩን ካለ ባካው ቄስ ለይኩን ነው ሊባል ይችላል። ወረዳ ቤተ ክህነቱም ቀን ነው የሚገባበት። በነገራችን ላይ ዓርብ ብቻ ዓርብ ነው። ስለዚህ እንደዚህ የሚሉ ሰዎች ከምስራቅ ከምዕራብ ከሰሜን እስከ ደቡብ ድረስ እኛ አይደለም የጠራናቸው ኪዳነ ምሕረት ነው። ስለዚህ ይሄን ሰው አደራጀ ነው ብንለው እንደሚባለው አንድ ሰው ብቻ አድርገን ሁለት ሰው ብቻ ድኖ ብቻ ሄድም ወይ በግለሰብ በአንድ ሰው ሳይሆን ምዕመናን ባንደበታቸው ያዩትን የሰሙትን የዳኑትን እየመሰከሩ። ስለዚህ ከዚህ አስተምሮ አንጻር ጌታ ኢየሱስ ክርስቶስ ተለየ የነበረው ለብዙ መንገድ ነው። አንደኛው ሊበላ፣ አንደኛው ሊድን፣ አንደኛው ሊጠጣ። እንደዛ አይነት አመጣጥ ሳይሆን በኪዳነ ቃሏ መሰረት እሷ ታድነናለች ብሎ እሱ በሰሙት ዜና በተደረገው በዕለተ ደቅሲዮስ ለእመቤታችን ወርቅ ወንበር በሰጠችበት ዕለት ተከሰተ እንጂ ማንኛውም ካህን ማንኛውም ሰው መጥቶ በቲፎዞና በእንትን እንዳልሆነ ይሄን ማረጋገጫ እኛ እንሰጣለን። ለዚህ ደግሞ ምዕመናኖቻችን ናቸው ምስክሮች። ለዚህ ደግሞ ብዙ አባቶች መጥተዋል። ለምሳሌ ከጎንደር መጥተዋል፣ ከደብረ ብርሃን፣ ከባታ፣ ከጎንደር። ለምሳሌ አንድ ሰው ልናገር፣ ከአዲስ አበባ ጸበል ላክን፣ ሴትዮዋ ዳነች። እኛ ደውለንላት ነው ዳነች፣ እኛ ደውለንላት። ስለዚህ አቤቱ ማሬ ነው። በርጠሎሜዎስ የሚባል ሰው ነበረ መንገድ ዳር የወደቀው። ጌታ ኢየሱስ ክርስቶስ ሲያልፍ ድምፁን ሰማ። እነዚህ ሰዎች ዜናዋን ነው የሰሙ። እነዚህ ምዕመናን ምን አሉ? አይን አበራ፣ እግር ልምሾ ዳነ፣ ይሄ የተለያዩ ነገር ዛር የሚባል ራሱ የ56 ዓመት ሴትዮ ድናለች። ዛር የሚባለው እንግዲህ ያ ማይለቀው ጋር መንፈስ እና ይሄን ሁሉ ዳነ። ይሄን ተዘራጅቶ ሰዎቹ ተዘጋጅተው ሳይሆን በእመቤታችን ቃል ኪዳን በራሷ ታምር ዝናዋን ሰምቶ ትናንት ለአዳም ተስፋ የሆነችው እሷን ዝናዋን ሰምተው ነው የመጡ እንጂ በቲፎዞና በዛ። ምክንያቱም ቋሚ ሰው የለም። አሁን ሌሎች አድባራት መጥቀስ ብቻ እንደነዛ አይነት ነገር አይደለም። ስለዚህ ቅድም ባልኩት መሰረት ከዚህ በፊት አባቶች የተነበዩት ቦታ ነበር እና በዛ መንገድ ስለሆነ ይሄ የሚሉት ከእውነት የራቀ መጽሐፍ የተናገረው ከዛ ማያያዥ የምናደርገው የነቢያት ጾም። በዚህ ጾም ጌታ ኖላዊ ነው ለእስራኤል ወይም እስራኤልን የሚጠብቃቸው ይወለዳል፣ ያድናል። አሁን ደግሞ ኪዳነ ምሕረት በዚህ በልጇ ወዳጅ በልጇ ልደት በዚህ ምክንያት እመቤታችን እኛን ልታድን ልትፈውስን ስለመጣች ይሄ የሚሉ ከእውነት የራቀ ነው እንጂ በምንም የተደራጀ ሳይሆን በመንፈስ ቅዱስ የመጣ ነው ዋናው። መልካም እንግዲህ ቤተክርስቲያንም እንደዛው ነው የምታስተምረውና ጌታ ብዙ ታምራትን የሚያደርጉ ታምራት የሚገለጹ ታምራትን ብዙዎች ያደርጋሉ። ሳጥናኤልም ታምራትን ያደርጋል ይላልና አብዛኞቹም ይህንን እየተረጎሙት ያለው ከዛ ጋር ነው። ዋርካው ጋር ያለችው ስዕል አድኖ ወደ ምስራቅ ስትዞር በደንብ ትታያለች፣ ጥርት ብላ ትታያለች ብለውኛል። ነው ምስጢር ይኖር ይሆን? ጌታ የተወለደ በምስራቅ ነው። ጌታ ያረገ በምስራቅ ነው። ጌታ የሚመጣ በምስራቅ ነው። እግዚአብሔር ሰጋደ ይመጽእ አምላክነ እያለ እግዚአብሔር ለፍርድ ሲመጣ በምስራቅ በኩል ነው። ምስራቅ አንቲ ምስራቅ ነው። የምስራቅ የመዳን ምልክት ናት። ምስራቅ የገነት ናት። ምስራቅ የመንግስተ ሰማያት ናት እና በዚህ ምክንያት ኪዳነ ምሕረት ፊቷን ዘንበል አድርጋ ልክ ለጌታ ቃል እንደገባችው ለዚህ ካቲ 16 በላይ ሰብን እንዳዳነችው በምስራቅ ነው። ምስራቅ የሆነበት አንዱ ዓላማው ምስራቅ የሁሉም ነገር መፈጸሚያ ስለሆነ ነው። አሁን አልተቀበለ ሰይጣን ብርሃን መሆን ይችላል። ለአብነት ያህል አፎሚያን እናንተ ምን አረጋ? ብርሃን መነኩሴ መስሎ መጣ። ሲሆኑ አባ አንቺ እኮ ባልሽ አስተራኒቆስ ቢሞት ማግባት ትችያለሽ ስትለው ምንድን አለችው? እሷ ርግቦች እንኳን ባላቸው ከሞተ አያገቡ። ከዛ ሁለተኛ ምን መጣ ደግሞ? መነኩሴ መስሎ መጣ። በዘስተሽ ከሰናይ ወቃለ ከሰሩ አስኬማ ጥሩ ነበረ። ንግግሩ ግን ከክርስትና አስተምሩ ከዋሌዎቹ ከዛ አንድ ሰው ለአንድ ነው በሚለው መንገድ። ስለዚህ አንተ መነኩሴ አይደለም ሰይጣን ብላ በዛ መንገድ አሳፈረችው። ሌላው መነኩሴ ሲመጣ እንኳን በትረ መስቀል አለው። መነኩሴ እኮ መስቀል አለው ቆቡ ላይ ያለው፣ አንተ ግን የለም ብላ በዛ ሰይጣን እንድልነሳለች። እንግዲህ ሰይጣንን እየለበሱ በዚህ መንገድ ሰይጣንን የሚዋር ሰው ሰይጣን ይወርሳል። ሰይጣንን የሚዋር ሰው ሰይጣን ነው። ይሄ ምንም ግልጽ የለው። ሰው ካመነ ሰይጣን አይደለም ካለ ሰይጣን አይደለም ያ ሰውና በዚህ መንገድ እነሱ እንደሚሉ ሰው መጽሐፍ ላይ የተጻፈ ቃል ነውና ሰይጣንም ብርሃን መምሰል ይችላል። እንደዚህ አይነት አስተምሮ ቤተክርስቲያን
ስለዚህ የእግዚአብሔር ጸጋ የኃጢአት ባለችበት ቦታ የእግዚአብሔር ጸጋ የሚባለው ትበዛለች የሰኞ ውዳሴ ማርያም ነውና በዚህ መንገድ እኛን ሊመረን እኛን ሊያደን ከዛ ባለፈች ሀገር የእናቴ ቴዎድሮስ ቅኔ እናንተን የተማሩባት ሀገር ናት። ደንቢያ ሸንከር ተክለ ሃይማኖት ግዕዝን የተማሩበት ቦታ ነው። እንደ ሌሎች አስተምሮች አንድ አባቶች ደንቢያ ላይ ድሮ ወንጌል ተሰብኳል በግራኛ መርጅ ይባል የመጀመሪያ ወንጌል። ለምንድን ነው ይሄ ቢባል ህዝቡ እግዚአብሔርን ረስቶ ልክ እንዳሁን ከእግዚአብሔር ሕግ ወጣቱ ወደ ፈጣሪው ያልተመለሰበት ዘመን። ምክንያቱም ማመን በማተብ ብቻ አይደለም ስራ በመስራት የበረከት ስራ ኃጢአት መንገድ በመራቅ መልካም ደጋግ ነገሮች ለቤተክርስቲያን አስተዋጽኦ በማድረግና የታነጹ ያልታነጹ ቤተክርስቲያን በጧፍ በእንትን በመርዳት ነውና ይሄ ሊያስተምረን ነው። ምልክትን ሰጣናለች እመቤታችን። ረድኤቷ እንግዲህ ትናንት የአዳም ተስፋው እሷ ናት። የኖህ መርከብ እሷ ናት። የማክሰኞ እርሻ እሷ ናት። ሁሉን ምን ብዬ መናገር አንደበት ያጥረኛል። እንግዲህ የተራቡትን የምታጠግብ የታመሙትን የምትፈውስ እናታችን ናትና በዚህ አንፃር እመቤታችን እኛን ልትመልሰን የመጣች ለማለት እፈልጋለሁ። አንድ ጥያቄ ትቀረኝና ጸበል አረጫጭ ላይ ችግር አለ፣ እንደ ወጣቱ ገብቶ የሚረጭበት አለ። ለዚህስ አባቶች ተጠያቂ አይደለም ወይ? ያለው አይደለም ወይ የሚረጭ? ዲያቆን ራሱ አልተፈቀደለትም በቤተ ክርስቲያን ቀኖናና ከዚህ አንፃርስ እንዴት ያዩታል? ጥሩ ነው። ይሄ ዲያቆናትና ምዕመናን የሚለው ይሄ ትክክል አይደለም። ነገር ግን እዚህ ላይ እንትን ልምለው የተፈጠረው አጋጣሚ ሆነና ሰው አጠረ። አሁን ነው ካህን ይመጣልንና በዚህ አጋጣሚ የጸበሉ ያረጫጭ አጠማመቅ ሁኔታ ትክክል አይደለም። ከትራንት ከሰዓት በኋላ ግን ካህናት አበው ነው የሚረጩ። ወጣቶች በማስተባበር ስራ ነው መርጨት የሚችል ማጥመቅ የሚችል ካህናትና አባቶቻችን ናቸው። ይሄ ትክክል አይደለም። ይሄንኛን አስተምሮም ወስደን አሁን ላይ ካህን መድቦ እየተረጨ ያለበት መሆኑን ማዕከላዊ ጎንደር ሀገረ ስብከት ከሊቀ ጳጳሱ ተልከው የመጡ ሰዎች እንዳሉ ሰምቻለሁ። መጥተው ቡራኬ ሰርተው ጸሎት ተደርጎ እንደሚጀመርና ከምን እንደሚሰጥ ተሰጥቶም እንደጀመረ ነው የሰማው። ይሄ ነገር እውነት ነው አይደል? እውነት ነው። አባ ቆሞስ አባ ገብረ ሚካኤል መጥተው ከስራ ባልደረባቸው ጋር መልእክትን አስተላልፈዋል። ጸበሉን ባረኩ፣ ስዕሏን አዩ። ከዛ በኋላ ሶስት ነገር አስቀምጠው፣ አንደኛ ምዕመናኑ ከሶላ 3 ሜትር መራቅ አለበት። ምዕመናን ሴትና ወንድ ሲጠመቁ የግል መኖር መቻል አለበት። ሶስተኛ ደረጃ ሽንት ቤት ዘመናዊ ሽንት ቤት ለጊዜው መኖር መቻል አለበት። ምክንያቱም በጽድቅ ቦታ የኃጢአት መንገድ አይጠፋም። አንድ በሽታ ቢከሰት እና በዚህ አንፃር ይሄንን ተልኮ ወስዳችሁ ምዕመናኑ በሚፈልገው መንገድ ምዕመናኑ በሚጠቀምበት መንገድ ምዕመናኑ በሚድንበት መንገድ እንድታደርጉ የኛ ቡራኬና የኛ ተልኮ ከእናንተ ጎን መሆናችን ብለው ትናንት ባርከው ሄዷል ነው ቆሞስ አባ ገብረ ሚካኤል። መልካም ነው እንግዲህ አባታችን አሁን ይህን ሁሉ ያነሳሁት እኔ መረጃው ለእናንተ ግልጽ ሆኖ እንዲመጣ ሰው ጠያቂ ነው። እኛ ብዙ ሀገር አቆራርጠን እዚህ ድረስ የመጣ ነው ኦርቶዶክሳዊነት እምነታችን ማተም ማንጠልጠሉ ብቻ ሳይሆን በተግባር መኖር እምነታችን ስለሚያስገድደ ነውና ለዚህ ታላቅ ድንቅ ሚስጥር ኦርቶዶክሳዊ የሆነ ሁሉ ይህንን የምትመለከቱ ለዚህ ታላቅ ጸበል ለእናታችን ለቅድስተ ቅዱሳን ለድንግል ማርያም ለኪዳነ ምሕረት ለአኩራሪተ ማለ ሳሪተ ምሕረት እመቤታችን አሁን ህዝቡን እየባረከችው ይገኛለች። ደግሞ ጸበል ቦታ ላይ እንደምታውቁት የተለያዩ ማቴሪያሎች ያስፈልጋሉ። ጸበሉ እንዳይረክስብን ድንገት ስለተፈጠረ ይሄ ነገር ገንዘብ ያስፈልጋል። መርዳት ይሄንን ቤተክርስቲያናችን በጣም በአፋጣኝ በሚባል ደረጃ መጸዳጃ ቤት ሊሰራለት ይገባል። አስተላልፈው መልእክት በውስጥም በዓለም ያላችሁ በአልጋ ቁራኛ በደዌ ዳኛ የተያዛችሁ ምዕመናን፣ አባቶች፣ እናቶች፣ ወንድሞች የእመቤታችን ድንቅ ስራ እንግዲህ ድንቅ ከተሰራ ከድሮ አንስቶ ጌታ ኢየሱስ ክርስቶስ ገብረ ተአምራት ጀምሮ ነውና መጣችሁ ዳኑ፣ ኑ ተፈወሱ። እመቤታችን በረከቷ በእርግጥ ከዚህም ባትመጡ ከዛ ሆናችሁ በረከትሽ ይድረሰን 10 5 በመስጠት ብዙ ይሰራሉና ከበረከቱ እንድትሳተፉ የእግዚአብሔር ቸርነት የድንግል ማርያም አማላጅነት የቅዱሳን ሰማዕታት ተራዳይነት የጻድቃን የደጋጎች ሁሉ አማላጅነት ዘወትር ከምዕመናን ጋር ከኛ ጋር በምስራቅም በምዕራብም በሰሜን በደቡብ ያላችሁ ምዕመናን የእመቤታችን በረከት ባላችሁበት ድረሳችሁ። ይሄን የመጣው ወንድማችን ደግሞ እግዚአብሔር ይስጥልን፣ እድሜና ጤና ያድልልን፣ ወጣትነት ዘመኑን ይባርክልን። ይሄን ሚዲያ ሁሉ ተከታትላችሁ በሱ ሚዲያ ሐሳቡን ሙሉ ነገር ለሱ ሸር እንድታደርጉ መልእክት እንድታስተላልፉ ለኛም ምክር ምናልባት ሰው ካህን ስለሆነ አያጠፋም ማለት አይደለም። እንደዚህ የሚስተካከሉ ነገሮች ካሉ በወንድማችን በኩል እንድንስተካከል ከነገ ጀምረ መልካም ስራ ለመስራት እግዚአብሔር ይፍቀድልን። እመቤታችን ትባርከን። ወስብሐት ለእግዚአብሔር አሜን። ሁሉ እግዚአብሔር ይባርከው። ዋሪ ገጾ ላይ ከማይሰራት እግዚአብሔር ይባርከው።